በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 13 ቀን የሚከበር ዓመታዊ ቅዱሳን በዓላት፦ ቅዱስ ገብርኤል ሊቀ መላእክት። ቅዱስ ገብርኤል ሊቀ መላእክት በራማ ከሚኖሩ ሊቃናት አንዱ ነው። 40 በሚባሉ 10 ነገዶች ላይ አለቅነትን የተሾመ። የስሙ ትርጓሜ እግዚ ወገብር ጌታና አገልጋይ፣ አንድም አምላክና ሰው አምላክ ወሰብ ማለት ነው። በመጀመሪያ የፍጥረት ቀን 9ና 99 ነገደ መላእክት ያረጋጋ፣ ብርሃነ መላእክትን የሚመራ፣ በብሉይ ሆነ በአዲስ ኪዳን መጻሕፍትን አብሳሪነቱ በስፋት የተነገረለት፣ በተለይ ደግሞ የወልደ እግዚአብሔርን ሰው መሆን ዜና ይሸከም ዘንድ ያደለው፣ ከድንግል ማርያም ጎን በፍጹም የማይርቅ፣ በፈጣን ተራዳኢነቱ ብዙ ቅዱሳንን ያገለገለ ታላቅ ቀናኢ መልአክ ነው። በዚህች ዕለት እግዚአብሔር ቅዱስ ገብርኤልን ወደ ባቢሎን ልኮታል። ሊቀ መላእክት ነቢዩ ዳንኤልን ከአናብስቱ ጥርስ እንዳዳነው መጽሐፍ ነግሮናል። ይልቁኑ ታላቁ ነቢይ ዳንኤል የተማረኩ ወገኖችን መመለስ እያሰበ በሐዘን ሲጸልይ በዚህ ቀን ቅዱስ ገብርኤል ወርዶ ዳስሶታል፣ ባርኮታል፣ አጽናንቶታል። ለዳንኤልም በዋነኛነት 3 ምስጢራትን ገልጾለታል። አንደኛ የቤተ እስራኤል ከሳባ ዘመን በኋላ ወደ ኢየሩሳሌም መመለስ፣ ሁለተኛ የክርስቶስ ሰው መሆንና መሞት፣ ሶስተኛ የሐሳዊ መሲህን በመጨረሻ ዘመን መምጣቱን ነግሮታል። ስለዚህም እኛ ቅዱስ ገብርኤልን እንድናከብረው በጸሎትም እንድንጠራው አባቶቻችን አዘውናል። ከሊቀ መላእክት ቅዱስ ገብርኤል ረድኤት በረከት ይክፈለን። በዚህ ዕለት አባ ዮሐንስ ዘኢየሩሳሌም ይታሰባል። ጻድቁ ሀገራቸው በመካከለኛው ምስራቅ አካባቢ ሲሆን የታላቁ ሊቅ ቅዱስ ኤጲፋኒዮስ ባልንጀራ ናቸው። ከሕፃንነታቸው ጀምሮ በክርስትና አድገው ቅዱሳን መጻሕፍትን ተምረው ወደ ገዳም መንነዋል። ከታላቁ ኮከበ ገዳም አባ ኢላሪዮን ሥርዓተ ምንኩስናን አጥንተው አባ ኤስድሮስን በረድነት አገልግለዋል። ከብዙ ዓመታት ርምትና ገዳማዊ ሕይወት በኋላ የቅድስት ሀገር ኢየሩሳሌም ጳጳስ ሆነው ተሽመዋል። በጵጵስና ዘመንም አንድ ከባድ ስህተት ሰርተው ነበር። በዚህ ጵጵስና ዘመናቸው እርሱም ለቤተ ክርስቲያን ለነዳያን ከምዕመናን የተሰበሰበውን ገንዘብ ለግድ ጉዳያቸው አውለው ልብሳቸውና ቤታቸውን ወርቅ በወርቅ ሆኖ ነበር። ፈጣሪ ግን ይህን ብክንነት ከእርሳቸው ያርቅ ዘንድ ቅዱስ ኤጲፋንዮስን ላከው። እርሱም በምክንያት ከቆጵሮስ ኢየሩሳሌም ገባ። ጓደኛ ናቸውና አሳምኖ የወርቅ ንብረቶችን ሁሉ ወሰደ፣ ለነዳያንም ሰጣቸው። አባ ዮሐንስ ሊቁን ዕቃዬን ካልመለስክ ብለው ቢጠይቁት ቅዱስ ኤጲፋንዮስ ጸልዮ ዓይናቸው እንዲታወር አደረገ። አንዳንዴ የታወረ ልብ የሚገለጠው እንደዚህ ነውና። በደቂቃዎች ልዩነት ዓይነ ስውር የሆኑት አባ ዮሐንስ አለቀሱ። ሊቁንም እንዲህ አሉት፣ እራራልኝ፣ አማልደኝ፣ ለምንልኝ አሉት። እርሱም ጸልዮ አንድ ዓይናቸው ብቻ አበራላቸው። ለምን ነው አንድ ዓይኔን ብቻ የምታበራው? አንደኛውንም ጨምርልኝ እንጂ ሲላቸው ተግሳጽ ነው፣ አይሆንም፣ ያኛው አይበራልህም አላቸው። ምክንያቱም ለሁልጊዜም ማስታወሻ ሆኖ ይኖራል። ከዚህ ቀን በኋላ አባ ዮሐንስ ወደ ልቦናቸው ተመለሱ። ቤታቸውንም ገዳም አደረጉት። በሚደንቅ ቅድስና ፍቅርና ሐዋርያውነት አገልግሎ ምዕመናንን አገልግለው በዚች ቀን በመልካም ሽምግልና አርፈዋል። የሊቀ መላእክት ቅዱስ ገብርኤል ረድኤት የአባ ዮሐንስ በረከት በሁላችን ላይ እጽፍ ድርብ ሆኖ ይደር። በዚህ ዕለት አባታችን ቃየናን ከአዳም 4ኛ ትውልድ አባ ማቴያን ጻድቅ ይታሰባሉ። በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼ የነበረ ሰው ገብርኤል እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም እንዲህም አለ። ዳንኤል ሆይ ጥበብና ማስተዋልን እሰጥ ዘንድ አሁን መጥቻለሁ አለኝ። ትንቢተ ዳንኤል ምዕራፍ 9 ከቁጥር 20 እስከ 22። ሰላም ለገብርኤል ሰባኬ ዜና ሐዲስ ዘገሰሶ በየሰርክ ለዳንኤል ንዑስ ወዘወሰነ ሱባኤአተ በእንተ ምጽአቱ ለክርስቶስ ማትያን ወአውላግ ወትሩፈ ምግባር ዮሐንስ ረሳበው ቃኤናን ወልደ ሴት ወሄኖስ ዮሐንስ ዘኢየሩሳሌም በጽንዓ ገድሉ ዘተወደሰ ወባእንኡ ብዙ ምስካቢሁ ዛርአሰ ገብርኤል ዜናዊ
ምረመት ከፎ ገሰሰ ለዳንኤል ናይ ማሄደሮ ቀደሰ ወለቃይናን መሰጦ ሀበይ ረክብ ዘሐሰሰ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 14 ቀን የሚከበረው ዓመታዊ የቅዱሳን በዓላት እንኳን ለአራቱ ቅዱሳን አበው ሰማዕታት ዓመታዊ የዕረፍት በዓል በሰላም አደረሰን አደረሳችሁ። ቅዱሳን አበው የዘመነ ሰማዕታት ፍሬዎች ሲሆኑ አባ አክራ፣ አባ ዮሐንስ፣ አባ ብጥልማና አባ ፊልጶስ ይባላሉ። ከመከራ ዘመን በፊት ማለትም በቀደመ ሕይወታቸው ካህናትና ሀብታሞች ነበሩ። ሀብቱ ግን በሥራ ብቻ የተገኘ ነው። እየሰሩ ያጠራቀሙት ገንዘብ ነው። ታዲያ ቅዱሳኑ በያሉበት ሆነው በሀብታቸው እንግዳ እየተቀበሉ ድሆችን እያበሉ በክህነታቸው ደግሞ እያስተማሩ እየናዘዙ ትጉሃን ስለነበሩ በሰውም ሆነ በእግዚአብሔር ዘንድ ሞገስ ነበራቸው። በእንዲህ ያለ ግብር ሳሉ ዘመነ ሰማዕታት አሃዱ አለ። ክርስቶስን ካዱ፣ ለጣዖት ስገዱ እያለ መኳንንቱና ነገስታቱ ብዙ ክርስቲያኑን ያሰቃዩ ገቡ። በዚህም ጊዜ አራቱ አንድ ነገር መከሩ። በየእስር ቤቱ የተጣሉ ክርስቲያኖችን ለማገልገል ቆረጡ። እግረ መንገዳቸውን እያስተማሩ እስረኞችን እያጽናኑ ገቡ። የራበውን እያበሉ የተሰበረውን ይጠግናሉ። በቁስልም ላይ መድኃኒት ያደርጉ ነበር። የመከራ ዘመን እየረዘመ ግፉም ከልክ እያለፈ መጣ። በዚህን ጊዜ አራቱ ቅዱሳን ትልቁንና የመጨረሻውን ውሳኔ ያስተላለፉ። ከሰማዕታት ወገን ይቆጠሩ ዘንድ መርጠዋልና ክርስቶስን በሞቱ ይመስሉት ዘንድ ሽተዋልና የሩጫቸው መጨረሻ ሰማዕትነት እንዲሆን መረጡ። አራቱም ያላቸውን ንብረት ሁሉ ሰብስበው ለነዳያን አካፈሉ። በትከሻቸው ላይ ካለች አጽፍ በቀር ስባሪ ገንዘብ ከሀብታቸው አላስቀሩም። ከዚያም ጉዞ ወደ ምስክርነት አደባባይ ወደ አውደ ስም አደረጉ። በዙፋኑ የተቀመጠውን የመኮንኑን ግርማ፣ መሬት ላይ የፈሰሰውን የወገኖችን ደም፣ የሰራዊቱን ድንፋታ ቅዱሳኑን አላስፈራቸውም። በይፋ ክርስቲያን ነን ሲሉ ተናገሩ። በዘመኑ እንዲህ ብሎ መናገር አንገት የሚያስቆርጥ ትልቅ ድፍረት ነበር። መኮንኑን ከበጎ ሃይማኖታቸው ይለያቸው ዘንድ በእሳት አቃጠላቸው። እግዚአብሔር አዳናቸው። በቀስትም በሰለትም በብረትም ለቀናት አሰቃዩአቸው። ቅዱሳኑ ግን አምላካቸውን አምነው ሁሉን በአኮቴት በምስጋና ተቀበሉ። በመጨረሻ ግን በዚች ዕለት የሞት ፍርድ ተፈርዶባቸው ተገድለዋል። ስለ ምጽዋታቸው በጎ አገልግሎታቸውና ሰማዕትነታቸው ጻድቅ ፈራጅ ከሆነ ፈጣሪ እግዚአብሔር አክሊልን ተቀብለዋል። የበረከት አምላክ ከወዳጆቹ ጸጋና ክብር ያካፍለን፣ በመልጃቸው ይማረን። ቅዱሳን አበው ሰማዕታት አባ አክራ፣ አባ ዮሐንስ፣ አባ ብጥልማ፣ አባ ፊልጶስ በዚህ ዕለት የዕረፍታቸው መታሰቢያ ነው። እግዚአብሔር ቅዱሳኑን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ትጋትን እስከ መጨረሻ እንድታሳዩ እንመኛለን። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 6 ከቁጥር 10። ሰላም ለክሙ ፊልጶስ ወአክራ ወአብጥልማ ሰማዕት ዘሰማይ ሐራ ዮሐንስ ለማርያም ምእመን ገብራ በእንተ ጽኑ ትብስ ዘያህልቅ ለግሙራ ከሳውዲሆም በመጥባይት ተመትራ አቄር ውዳሴ ለአክራ ትሩህ ወእዋየሳድ በዋየሳድ ኩኑን ወባይፃ ንዱፍ ወህኑን ወእሁሁ ፊልጶስ ውሰነደ ብሌኔ ግዱፍ አብጥልማዊ ዮሐንስ በከመየ መጽሐፍ አድምኡ ብርሃነ ዘኢአምር ለዘልፍ ዘአቅረብኩ ማሂልየተ አዘኪሬ አይላፈ እምለተ ጸምዱ ከዘልፈ ለላ አነብብ ተወከ ዘንሪየቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምላ አብኡ ቦላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል ዳዲዮ መነኮሳት ሄራን ባርኩ ጉባኤያት መካን እስከ አረጋዊ ልሂቅ ንዑስ ሕፃን ለዘጻፎ ክርስቶስ ወለዛ ጻፎ ዘይደርስ ለዛሮ ትርጉም በልሳን አዲስ ወለዘ ሰማ ቃለ በዝነ መንፈስ በጸሎቱ ማርያም ወራቂተ ኩሉም ባይ ስውረ ይመሐረነ ኢየሱስ ክርስቶስ ስውረ ይመሐረነ ኢየሱስ ክርስቶስ ስውረ ይመሐረነ ኢየሱስ ክርስቶስ በይፈን ለነ ጸጋ መንፈስ ቅዱስ እምይእዜሰ እስከ ለዓለም እስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አቡነ ዘበሰማያት